አብይ ጾም ሶስት ክፍሎች አሉት። የመጀመሪያው ክፍል ጾመ ሕርቃል ተብሎ የሚጠራው ነው። ሁለተኛው ጾመ አርብዓ የተባለው ነው። ሶስተኛው ደግሞ ሕማማት ነው። ረቡዕ ዕለት ምክረ አይሁድ የተማከሩበትና የወሰኑበት ምን አይነት ምክር? ክርስቶስ መያዝ አለበት መሞት አለበት ብለው የወሰኑበት ነው። ሶስት ማዕዘን ስዕል ብትስሉ መሀሉ ላይ ሕማማት ብለን ብንጽፍ ከላይ የክርስቶስ ሕማም ነው የሚቀመጠው። ከጎን ደግሞ የ5500 ዘመን መታሰቢያ ነው። ከፊት ለፊቱ ደግሞ የኛ ኃጢአት ማለት ነው። ሕማም ማለት መከራ ማለት ነው። ሕማም ማለት ሞት ማለት ነው። ሕማም ማለት ስቃይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ በጣም የተወደዳችሁና የተከበራችሁ ዘደብረ ሰላም አዳማ ሚዲያ ቤተሰቦች በያላችሁበት እንግዲህ ወቅቱ የሕማማት ሰሞን ስለሆነ ሕማማት የለም፣ ግን ሰላምታችን በያላችሁበት ይድረሳችሁ። እንደምናችሁ፣ እንደምሰነበታችሁ፣ እንዴት አላችሁ? ከዚህ በመቀጠል አጠቃላይ በነገረ ሕማማት ዙሪያ የቤተክርስቲያናችን አስተምህሮ ምን እንደሚመስል እየተነጋገርን እንቆያለን ማለት ነው። በመጀመሪያ ደረጃ ራሱ ሕማማት ማለት ምን ማለት ነው የሚለውን እናስቀድማለን። እንግዲህ ሁላችንም እንደምናውቀው አብይ ጾም ሶስት ክፍሎች አሉት። የመጀመሪያው ክፍል ጾመ ሕርቃል ተብሎ የሚጠራው ነው፣ የአንድ ሳምንት ጊዜ ያለው። ሁለተኛው ጾመ አርብዓ የተባለው ነው፣ የ40 ቀን ጊዜ ያለው። ሶስተኛው ደግሞ ሕማማት ነው። እነዚህ በተለይ ስድስቱ ከሆሳና ማታ ጀምሮ እስከ ቅዳም ሶር ድረስ ያሉት ማለት ነው። ስለዚህ አብይ ጾምን ለሶስት ከፍለን ማስቀመጥ እንችላለን ማለት ነው። እና አሁን ሶስተኛው ክፍል ላይ ነው ያለነው ሕማማት። እንደ ቤተክርስቲያናችን ስርዓት የክርስቶስን ትንሣኤ ከማክበር በፊት የክርስቶስን ሕማሙን ማክበር ማሰብ ያስፈልጋል ማለት ነው። ይሄ መያዙን፣ መገረፉን፣ መሰቀሉን፣ መሞቱን። ስለዚህ ተነሳ ለማለት ሞተ ማለት አለብን። ሞተ ለማለት ተሰቀለ ማለት አለብን። ተሰቀለ ለማለት ደግሞ ተገረፈ ማለት አለብን። ተገረፈ ለማለት ተያዘ ማለት አለብን። ስለዚህ ይህንን ቤተክርስቲያናችን አስባ ነው ወደ ትንሣኤው የምትሄዱ። ስለዚህ በጾመ አርብዓ ፊት ለፊት ላይ የሰሞነ ሕማማትን የምታስቀምጠው በዚህ የተነሳ ነው። ሕማማት መነሻው የመጽሐፍ ቅዱስ ቃል ነው፣ የግዕዝ ቃል ነው። መነሻው መጽሐፍ ቅዱስ ላይ አለ። ምንድን ነው የሚለው? በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ ውእቱ ነሳ ደዌነ ወጾረ ሕማመነ ወበንቲያነ ሐመ ይላል። ይሄ ማለት ምን ማለት ነው? በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል ይላል። ሕማም ማለት መከራ ማለት ነው። ሕማም ማለት ሞት ማለት ነው። ሕማም ማለት ስቃይ ማለት ነው። ስለዚህ የምናስበው የክርስቶስን ሕማም፣ የክርስቶስን ሞት፣ የክርስቶስን መከራ ነው ማለት ነው። ክርስቶስ በራሱ በባህሪው መከራ የሚስማማ ሆኖ ሳይሆን እኛን ተገብቶ ስለኛ የተቀበለው ወይም የካሰውን ካሳ የምናስታውስበት ነው ማለት ነው። ሕማማት በቤተ ክርስቲያናችን ሶስት ደረጃዎች ወይም ሶስት ቦታዎች አሉት። አሁን ምዕመናን፣ ይህንን የምትከታተሉ ምዕመናን አንድ ጊዜ ለተወሰነ ሰዓት ቆም ብላችሁ ወይም ፖዝ አድርጋችሁ የምታዩትን ማለት ነው ሶስት ማዕዘን ስዕል ብትስሉ፣ ሶስት ማዕዘን የላይኛው ማዕዘን ላይ አንድ የምናስቀምጠው አለ፣ በግራ በኩል ደግሞ አንድ የምናስቀምጠው አለ፣ በቀኝ በኩል ደግሞ አንድ የምናስቀምጠው አለ። መሀሉ ላይ ሕማማት ብለን ብንጽፍ ይሄ ሶስት ማዕዘኑን ወይም ትሪያንግሉን ማለት ነው ከላይ የክርስቶስ ሕማም ነው የሚቀመጠው። ከጎን ደግሞ የ5500 ዘመን መታሰቢያ ነው። ከፊት ለፊቱ ደግሞ የኛ ኃጢአት ማለት ነው። በሰሞነ ሕማማት የምናደርገው እነዚህ ሶስቱን ነው። የክርስቶስን መከራ እናስባለን። የ5500 ዘመንን ያን የጨለማ ዘመን እንዴት እንደነበረ እናስታውሳለን። የራሳችንን ኃጢአት ደግሞ እያስታወስን እናለቅሳለን ማለት ነው። ይህንን በተን ለማድረግ ለምሳሌ 5500 ዘመን ላይ ምንድን ነው የሆነው? ራሱ ሕማማትን ስናስብ ቅድም እንደነገርኳችሁ ከሆሳዕና ማታ ጀምሮ እስከ ቅዳም ሶር ድረስ ያሉት ቀናቶች ናቸው ብለናል። እነዚህ ቀናቶች ምሳሌ አላቸው። በተለይ ስድስቱ ቀናቶች ማለት ነው፣ እሁድን ስንቀንስ ስድስቱ ቀናቶች መነሻና ምሳሌ አላቸው። ወደ ኋላ ሄዳችሁ ኦሪት ዘፍጥረት ምዕራፍ 22ን ስታነቡ ከቁጥር 1 ጀምሮ ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ እነሆ አብርሃምም
አብርሃም ሆይ ብሎ ሲጠራው አብርሃምም እንሆኝ ብሎ መለሰለት። የምትወደውን አንድ ልጅህን ይስሐቅን ይዘ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው ማለት ነው። ይስሐቅን አብርሃም ልጁን እንዲሰዋለት ሲያዘውን የምናነበው። አብርሃም በማለዳ ተነስቶ አህያውን ጫነ። ከዛስ ሁለቱንም ሎሎችና ልጁን ይስሐቅን ከእርሱ ጋራም ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳ፣ ቦታውንም ከሩቅ አየ ይላል። በሦስተኛው ቀን ያለው። ስለዚህ አብርሃም ሲጓዝ 3 ቀን ሲመለስ 3 ቀን 6 ቀን ፈጅቶበታል። የአብርሃምና የይስሐቅ ጉዞ የክርስቶስ የመስቀሉ ጉዞ ነው። ይስሐቅ በክርስቶስ ይመሰላል። ይስሐቅ የሚታረድበትን ቢላ የሚቃጠልበትን ወይ መስዋዕት የሚደረግበትን እንጨት ተሸክሞ ነው የወጣው። ክርስቶስም የሚሰቀልበትን መስቀል ተሸክሞ ነው ወደዛ ወደ ቀራንዮ የወጣው። ስለዚህ የሞሪያ ተራራ የቀራንዮ ምሳሌ ነው። ይስሐቅ የክርስቶስ ምሳሌ ነው። ጉዞ የክርስቶስን ጉዞ ነው የሚወክለው። ስለዚህ በእነዚህ 6 ቀናት ክርስቶስ የተቀበላቸውን መከራዎች ቤተክርስቲያናችን ታስባለች። ምሳሌነቱ እሱ ነው። አማናዊ የሚሆነው ያው ክርስቶስ በሰሙነ ሕማማት የተቀበለውን መከራ የምናስብበት ስለሆነ ነው። ዕለታቱ በጣም የተለየ ምስጢር አላቸው። ዕለታቱን ስንመለከት ለምሳሌ ሰኞ፣ በነገራችን ላይ የሕማማት ሰኞ፣ የሕማማት እሁድ የሆሳና ማለት ነው። ጥንተ ሆሳና መጋቢት 22 ነው። ክርስቶስ ቢታንያ ወደ ኢየሩሳሌም እና ወደ ቤተ መቅደሱ የገባው መጋቢት 22 ቀን ነው። ለመሰላችሁ ከመጋቢት 22 ጀምረን እስከ አርብ ስንቆጥር አርብ መጋቢት 27 ነው የሚመጣው። ትንሳኤው መጋቢት 29 ነው። ጥንተ ስቅለቱ መጋቢት 27 ከሆነ ጥንተ ሆሳናው ደግሞ መጋቢት 22 ነው ማለት ነው። ስለዚህ ሰኞ መጋቢት 23 ነው የምትሆነው እና በሰሞነ ሕማማት ውስጥ የምናስባቸው ዕለታት ክርስቶስ ከመሰቀሉ 1 ሳምንት በፊት ያሉት ዕለታት ናቸው። እነዛ ኦሪጂናል የመጀመሪያ ዕለታት ማለት ነው። ስለዚህ መጋቢት 23 ምን ሆነ? መጋቢት 23 አንጽሖተ ቤተ መቅደስ ወይም መርገመ በለስ ተብሎ ይጠራል። ቤተ መቅደሱን ያጸዳበትን እናስባለን። በለሲቷን የረገመበትን እናስባለን። በሕማማት ያለችዋ ሰኞ ማለት ነው። ይሄ በማርቆስ ወንጌል ምዕራፍ 11 ከቁጥር 12 እስከ 14፣ በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 13 ላይ ተጽፎ እናገኛለን። ዝርዝር ነገሩን አልነግራችሁም። እናንተ በዕለቱ የሚነበበውን የሚተረጎመውን የሚመሰጠረውን ከሊቃውንቱ እያያችሁ እያነበባችሁ ትቀጥላላችሁ ማለት ነው። ሁለተኛው ማክሰኞ ነው። ማክሰኞ መጋቢት 24 ቀን የጥንተ መጋቢት 24 የጥንቷ ማክሰኞ ማለት ነው። የትምህርት ቀን የጥያቄ ቀን ትባላለች። በዚህች ዕለት ክርስቶስ ረጅም ትምህርት አስተምሯል። ጸሐፍት ፈሪሳውያን ጥያቄ ይጠይቁ ነበረ። ጠማማ ጥያቄ ሁሉ ይጠይቁ ነበረ። ያንን እያቀና ይመልስላቸው ነበር። ስለዚህ ረጅም ትምህርት ያስተማርበት ስለሆነ እኛም ትምህርት እየተማርን እናስባታለን። ጥያቄ የተጠየቀበት የመለሰበት ቀን ነው። እኛም ከሊቃውንቱ ጥያቄ እየጠየቅን እየመለስን እናስባታለን ማለት ነው። ይሄ የጥያቄና የትምህርት ቀን በማቴዎስ ወንጌል ምዕራፍ 21 ከቁጥር 23 ጀምሮ እስከ ቁጥር 46 ድረስ ተጽፎ እናነባለን። ከቁጥር 23 ጀምሮ እስከ 27 ድረስ ጥያቄውን እናያለን። ከቁጥር 28 እስከ 46 ደግሞ ያስተማራቸውን ትምህርቶች፣ በጣም ረጅም ትምህርት ያስተማረበት ቀን ነው። የትምህርት ቀን ትባላለች ማክሰኞ። ረቡዕ ዕለት የሆሳና ረቡዕ መጋቢት 25 ነው የሚሆነው። ይሄ ደግሞ ምክረ አይሁድ፣ የአይሁድ ምክር የተመከረበትና የተቆረጠበት። በእርግጥ ሲመክሩ የነበረው ቆይቷል። ከሰኞ ነው የጀመሩት። ረቡዕ ዕለት ግን ውሳኔ ወሰኑ ማለት ነው። ወይም ውሳኔ ወስነው ተለያዩ። ስለዚህ ረቡዕ ዕለት ምክረ አይሁድ የተማከሩበትና የወሰኑበት ምን አይነት ምክር? ክርስቶስ መያዝ አለበት መሞት አለበት ብለው የወሰኑበት ዕለት ነው ማለት ነው። ስለዚህ ረቡዕን ከሕማማትም ውጪ ከበዓለ ሃምሳ በስተቀር ማለት ነው በየዓመቱ ዓመቱን ሙሉ የምንጾመው ጾም ነው ረቡዕ። ስለዚህ ይሄ ምክሩን በማሰብ የአይሁድን ምክር የተፈረደበትን ይሙት በቃ የተፈረደበትን በማሰብ እንጾማለን ማለት ነው። ቀጥሎ ያለው ሐሙስ ነው። ሐሙስ መጋቢት 26 ነው። ጥንተ ሐሙስ ማለት ነው። ጸሎተ ሐሙስ ተብሎ ይጠራል። በብዙ ስም ትታወቃለች ሐሙስ። አንደኛ ጸሎተ ሐሙስ ተብላ ትጠራለች። ሁለተኛ ሕጽበተ እግር፣ ጌታ የሐዋርያትን እግር ያጠበበት ነው ይሁዳ ሳይቀር። ሶስተኛ የሚስጥር ቀን ትባላለች። ቅዱስ ሥጋውን ክቡር ደሙን ፈትቶ ያቀበለበት ነው። አራተኛ የሐዲስ ኪዳን ሐሙስ ትባላለች። አምስተኛ የነጻነት ሐሙስ ትባላለች። ሐሙስ የቀን ቅዱስ ይባላል። በተለምዶ ነው ይሄ።
ምክንያቱም የቀን ቅዱስ ተለይቶ ከሳምንቱ እግዚአብሔር ከፈጠራቸው የተለየች ቅዱስ ቀን ሌላው ርኩስ አይባልም። ሁሉም የተቀደሱ ናቸው። የቀን ቅዱስ የተባለችበት ምክንያት ግን ቅዳሴ የተጀመረው ሐሙስ ዕለት ስለሆነ ነው። በኋላ እንመጣበታለን። በሰሙነ ሕማማት ያው እንደምታውቁት ከሰኞ እስከ ረቡዕ ድረስ ቅዳሴ የለም። ሐሙስ ዕለት ቅዳሴ አለ። አርብና ቅዳሜ የለም፣ ሌሊት ነው። ሐሙስ ቅዳሴ የተጀመረበት ቅዱስ ሥጋውን ክቡር ደሙን ያቀበለበት ዕለት ስለሆነ ነው። የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እስከ 26 ያው ጌታ የጸለየውን ጸሎት እናነባለን። የሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይም ይህንን ጸሎተ ሐሙስን በተመለከተ የተከናወነውን ነገር ይነግረናል ማለት ነው። አርብ እንግዲህ መጋቢት 27 አርብ የድህነት ቀን ናት። ክርስቶስ ክብር ምስጋና ይግባውና በመስቀል ላይ የተሰቀለበት ዕለት ነው። ስለዚህ ዕለተ ስቅለት ትባላለች፣ ዕለተ ስግደትም ትባላለች። በሰሙነ ሕማማት የሚሰገድባት አብዝቶ የሚሰገድባት ከሌሊቱ ጀምሮ ማለት ነው፣ ሙሉ ቀን ሰው የሚውልባት። በሰሙነ ሕማማት ቀናቱን በሙሉ ሌሊትም ቀንም ጸሎቱ በጣም ረጅም ጸሎት ነው ያለው። ምእመናን ከጠዋት ጀምሮ በሚመቻቸው ሰዓት እየመጡ እየጸለዩ ይወጣሉ። ጾሙን ግን እስከ ምሽቱ 1 ሰዓት ድረስ ያደርጉታል። በኋላ ላይ እናነሳዋለን። ስለዚህ በአርብ ግን በተለየ መልኩ የስግደት ቀን ተብላ ትጠራለች። አርብ ሁለት አይነት ገጽታ አላት። የአንድ ሳንቲም ሁለት ገጽታ። አንድ ሳንቲም ላይ ሁለት መልክ ነው ያለው አይደል? አርብ ላይም ሁለት መልክ ነው ያለው። አንደኛው የሐዘን ነው፣ ሁለተኛው የደስታ ነው። የክርስቶስን ሕማም መከራ ስናስብ እናዝናለን። የመከራውና ሕማሙን ምክንያት ደግሞ ስናስብ እንደሰታለን። ምክንያቱም ምክንያቱ እኛን ለማዳን ስለሆነ የነጻነት ቀን ነው። ሁሉ ነገር የተፈጸመበት ነው። ድነታችን የተረጋገጠበት ነው። በዚህ እንደሰታለን። ያዳንን እኛን ሆኖ ያሰቃየነውም እኛ መሆናችንን ስናስብ ደግሞ እናዝናለን ማለት ነው። ስለዚህ አርብ ፀሐይ፣ ጨረቃ፣ ከዋክብት የረገፉበት፣ ፀሐይ የጨለመበት፣ ጨረቃ ደም የመሰለበት፣ በሰማይ በምድርም ድብልቅልቅ ያለ ተአምር የታየበት፣ በምድር 4 ተአምራት፣ በሰማይ 3 ተአምራት፣ 7 ተአምራት። በምድር ላይ የቤተ መቅደሱ መጋረጃ ተቀዷል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል፣ ድንጋዮች ተፈትተዋል። በአጠቃላይ ፍጥረት በሙሉ ያዘነበት ነው ከአይሁድ ውጪ ማለት ነው። ስለዚህ አርብ እጅግ በጣም የምትደንቅ ዕለት ናት። ከዛ የሚመጣው ቅዳም ስዑር ነው። ሲጠራ ራሱ ቅዳም ስዑር ነው የምትባለው። ቅዳሜ ያው ሰንበት ናት፣ የአይሁድ ሰንበት ናት። በኋላ ግን በክርስትናም ከክርስቲያኖች ሰንበት ጋራ ተደምራ ትከበራለች። ሁለቱ እንደ አንድ ዕለት ሆነው ነው የሚከበሩት። ቅዳሜ የተሻረችዋ ቅዳሜ ማለት ነው። ቅዳም ስዑር ማለት በምንድን ነው የተሻረችው? ሰንበትነቷን ታጣለች። አሁን በዚህ በሰሙነ ሕማማት ቅዳሜ ሰንበትነቷን ታጣለች። በምንድን ነው የምታጣው? በሰንበት አይጾምም፣ ነገር ግን ቅዳሜ እንጾማለን፣ እናከፍላለን ማለት ነው። ስለዚህ በጾም ስለምትሻር ቅዳም ስዑር ወይም የተሻረችው ቅዳሜ ተባለች። ሰንበትነቷን አላከበርንም ማለት ነው። በጾም እንሽራታለን። በጾም እንደማይጾም ሁላችንም ስለምናቅ ማለት ነው። ስለዚህ ነፍሳት ከሲኦል የወጡባት ነው። በዚህ ቀን ቄጤማም ይታደላል። ቄጤማ ይሰጠናል። ራሳችን ላይ እናስራለን። እቤት ካህናት ይዘው ይመጣሉ። እኛም ሄደን እንቀበላለን። በነገራችን ላይ የቄጤማ ንግድ ክልክል ነው። ቤተክርስቲያን ቄጤማ አትሸጥም። አንዳንድ በቤተክርስቲያን ስም የሚቀልዱ ካህነን የሚሉ በየመንደሩ ቅዳሜ ዕለት የሚዞሩ የሀብታም ግቢ ያንኳኮ ቼክ የሚያስፈርሙ ቄጤማ የሚሸጡ ቤተክርስቲያን ያላሰናበተቻቸው ሰዎች አሉ። ይሄ አግባብ አይደለም። ምእመናን ቄስ ነን ብለው በር እያንኳኩ በር ክፈቱ ብለው ቄጤማ ግዙ የሚሉን ሰዎች ወይም ቄጤማ እንስጣችሁና ብር አምጡ የሚሉን ሰዎች እዛው እናንተ ጋር ይቀመጡ ነው ማለት ያለባችሁ። ቄጤማ በገንዘብ አይሸጥም። ሄደን የተባረከውን ቄጤማ ነው የምንቀበለው። ካልሄድን ደግሞ ጸሎቱ ይደርሰናል ባለንበት ቦታ። ቄጤማ ስለተቀበልን የተለየ ነገር ሊመጣ አይችልም እና በዚህ ነጋዴዎች ሊጫወቱብን አይገባም፣ ነውር ነው። ያ ደግሞ በኖህ ዘመን ርግቧ ውሃው መጉደሉን አውጃ የእንግጫ ወይም ቄጠማ ይዛ የመጣችበት ነው። ከዚህ በኋላ የሲኦል ባህር ጎድሏል። ሲኦል ተመዝብሯል። የኃጢአት ባህር ጎድሏል። ከዚህ በኋላ ዓለም በሐዲስ ኪዳን ወይም ደግሞ በክርስቶስ ሐዲስ ሆናለች እና እኛም በነፍስ ድነናል የሚል የምስራች ቤተክርስቲያን ትናገራለች። በጠዋት ወደ ቤተክርስቲያን ይሄዳሉ ምእመናን፣ ጸሎት ተደርጎ ቄጠማ ይሰጣቸዋል ማለት ነው። ይሄ ታሪክ በዘፍጥረት ምዕራፍ 8 ላይ ተቀምጧል። የርግቧ ማለት ነው። ከ40 ቀን በኋላ ኖህ የሰራውን የመርከቢቱን መስኮት ከፈተ፣ ቁራንም ሰደደው፣ እርሱም ወጣ፣ ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይል ነበር፣ አልተመለሰም ይላል። ቁራን ላከው ግን አልተመለሰም። አያቸው አሁን በልምድ የቁራ መልእክተኛ እንላለን። አንድ ሰው መልእክት ልከ ነው በዛው ሲቀር የቁራ መልእክተኛ የሚባለው ኖህ ልኮት በዛው ስለቀረ ነው። ከዛ በኋላ ቁራን ሰደደው፣ እሱም አልመጣም። ርግብንም
ውሃው ከምድር ላይ ጎድሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ነገር ግን ርግብ እግሯን የምታሳርፍበት ስፍራ አላገኘችም። ወደ እርሱም ወደ መርከቡ ተመለሰች። ውሃው በምድር ላይ ሁሉ ስለነበረ እጁን ዘረጋና ተቀበላት፣ ወደ እርሱም ወደ መርከቡ ውስጥ አስገባት። ሁለቴ ነው የተላከችው ማለት ነው። አንዴ ሄደች፣ ውሃ የምታርፍበት ቦታ ስለሌለ ተመልሳ መጣች። ከዛ በኋላ 7 ቀን ጠበቀና ርግብን እንደገና ላካት። ርግብን በማታ ጊዜ ወደ እርሱ ተመለሰች። በአፏ እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃው እንደቀለለ አወቀ ይላል። ቄጠማው ሲሰጠን ነፍሳት ከሲኦል እንደወጡ እናውቃለን ማለት ነው። ክርስቶስ ነፍሳትን ከሲኦል ማውጣቱ የሚበሰረው ቅዳሜ ዕለት ነው ማለት ነው። የኃጢአት ባር መጉደሉ ነፍሳት ከሲኦል መውጣታቸውን። በጣም ጥሩ። አሁን ስለ ሕማማት እችን ታህል ካወቅን እንግዲህ በቤተክርስቲያን ግብረ ሕማማት የሚባል ትልቅ መጽሐፍ አለ። እሱ ይነበባል። እየሄድን እሱን እንሰማለን፣ ሊቃውንቱን እንጠይቃለን። በዚህ ዙሪያ የተጻፉ ቅዱሳት መጽሐፍቶችን እናነባለን። ሕማማት ከሞላ ጎደል ይሄንን ይመስላል። በቀጣይ በሰሞነ ሕማማት ምዕመናን የሚያነሷቸውን ጥያቄዎች ደግሞ እናያለን። አብራችሁን ቆዩ።